ሰላም ጤና ይስጥልን። ኦብነግና ፋኖ መነጋገራቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዑክ በአርሲው የክርስቲያኖች ጭፍጨፋ ከፌዴራልና ከኦሮሚያ ክልል መንግስት ጋር መወያየታቸው፣ በአርሲው ጥቃት የመንግስትና የኦነግ ጦር ንትርክ ውስጥ መግባታቸው፣ የቴዲ አፍሮ ባልደረቦች ያልታሰበው የፍርድ ቤት ውሎና ፍትህ በሚሰጥበት ቦታ በጥይት የተገደለችው ዳኛ ጉዳይ በአቤል ሚዲያ የመረጃ ሰዓት ተዳስሰዋል። አብራችሁን ቆዩም። ኦብነግና ፋኖ መነጋገራቸው ታወቀም። ከአንድ ወር በፊት በአስመራ ከኢሳያስ አፈወርቂ ጋር የተገናኙት የኦብነግ መሪ የሆኑት አብዱራህማን መህዲ ከኢትዮጵያ ተቃዋሚ ኃይሎች ጋር ንግግር እያደረጉ መሆናቸውን አሳውቀዋል። የኢትዮጵያ ተቃዋሚ ኃይሎች በጋራ እየተሰባሰቡ መሆኑን የጠቀሰው ዘገባው ከሚሰባሰቡት ኃይሎች መካከል ኦብነግ አንዱ ነው ብሏል። እንደ ፋኖ፣ ህወሓትና ኦነግ ሸኔ ካሉ ኃይሎች ጋር ጥምረት መፍጠራቸውን በአፍሪካ ኢንተለጀንስ የተጠየቁት የቡድኑ መሪ አብዱራህማን መህዲ ጥምረት የመፍጠር ደረጃ ላይ ባንደርስም ከፋኖም ሆነ ሌሎች ኃይሎች ጋር ተነጋግረናል፣ ለመስራትም ዝግጁ ነን፣ ነገር ግን ውይይቱ የመጨረሻ ደረጃ ላይ አልደረሰም በማለት መልሰዋል። አፍሪካን ኢንተለጀንስ እንደዘገበው ኦብነግ ከሌሎች ኃይሎች ጋር ትብብር እንዲፈጥር በሱዳን፣ ኤርትራና ግብጽ መንግስታት ጫና እየተደረገበት ሲሆን በቅርቡም በአስመራና በፖርት ሱዳን ስብሰባዎችን ማድረጋቸውን ጠቅሷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዑካን ቡድን በምስራቅ አርሲ የተፈጸመውን ጥቃት አስመልክቶ ከመንግስት አካላት ጋር ተወያየም። በምስራቅ አርሲ ዞን በአሰኮ በሽርካና በሆንቆሎ ዋቢ ወረዳዎች በኦርቶዶክሳውያን ወገኖች ላይ የደረሰውን ጥቃትና የቤተክርስቲያን መቃጠል ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ልዑካን ቡድን ከሰላም ሚኒስቴርና ከኦሮሚያ ክልል መንግስት ከፍተኛ ኃላፊዎች ጋር የውይይት መድረክ አካሂዷል። በውይይቱ ላይ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ የተመሩ አባቶች በምዕመናን ላይ የደረሰው ህልፈት ህይወት እጅግ አሳዛኝ መሆኑን ገልጸዋል። መንግስት የችግሩን ስር መሰረት በማጥናት ለዜጎች አስተማማኝ ሰላም እንዲያረጋግጥ አጥብቀው አሳስበዋል ተብሏል። የልዑካን ቡድኑ ካቀረባቸው ጥያቄዎች መካከል አንደኛ፣ ከቀያቸው የተፈናቀሉ ወገኖች ወደ ቀድሞ ቦታቸው የሚመለሱበትና የሚቋቋሙበት ዘላቂ መፍትሄ እንዲያመቻች፣ ሁለተኛ፣ ጥቃቱን የፈጸሙ አካላት በህግ አደባባይ ቀርበው ተገቢውን ቅጣት እንዲያገኙ፣ በቀጣይ መሰል አሳዛኝ ድርጊቶች እንዳይደገሙ መንግስት የደህንነት ስራውን እንዲያጠናክር ጠይቋል። የምስራቅ አርሲና የሶማሊያ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳም በስፍራው የደረሰውን ጉዳት በቁጥር በተደገፈ መረጃ ለውይይቱ ተሳታፊዎች አቅርበዋል። በተመሳሳይ የሰላም ሚኒስትሩ አቶ መሐመድ ኢድሪስ በበኩላቸው መንግስት ጉዳዩን በቅርበት እየተከታተለ መሆኑን በመግለጽ አስቸኳይ አጣሪ ቡድን ወደ ስፍራው መላኩንና አጣሪው በሚያቀርበው ሪፖርት መሰረት ህጋዊ እርምጃዎች እንደሚወሰዱ አረጋግጠዋል። ከኦሮሚያ ክልል መንግስትና ከብልጽግና ፓርቲ አመራሮች ጋር በተደረገው ውይይትም የክልሉ አመራሮች በስፍራው የተከሰተውን ግጭት ለመቆጣጠር ከፍተኛ ተጋድሎ ማድረጋቸውን ጠቁመዋል። መንግስት ለተጎጂዎች የሚደረገውን ድጋፍ እንደሚያግዝም ቃል ገብተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በበኩሉ የተጎዱትን ወገኖች ለመደገፍ አብያተ ክርስቲያናትን መልሶ ለመገንባትና የሰላም ስራዎችን ለማጠናከር አስፈላጊውን ሁሉ እንደሚያደርግ በውይይቱ ወቅት ተመላክቷል። በሌላ ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ተገኝተው ጉዳት የደረሰባቸውን ኦርቶዶክሳውያን የሚያጽናኑ ብፁዓን አባቶችን መመደቡ ተነግሯል። የቋሚ ሲኖዶስ አባላት በምስራቅ አርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ ዋቢ ወረዳዎች በኦርቶዶክሳውያን ወገኖች ላይ የደረሰውን ጥቃት ተከትሎ ባካሄደው መደበኛ ስብሰባው በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲያደርግ በብፁዓን አባቶች የሚመራ የቤተክርስቲያኗ ልዑካን ቡድን ችግሩ ወደ ተፈጠረበት ቦታ በመሄድ ተጎጂዎችን እንዲጎበኝ፣ እንዲያጽናናና አስፈላጊውን ጊዜያዊ ድጋፍ እንዲያደርግ ወስኗል። ቋሚ ሲኖዶስ በጠቅላይ ቤተ ክህነት በኩል በሚቋቋም ኮሚቴ አስተባባሪነትም በተፈጠረው ችግር ምክንያት የመቃጠል አደጋ የደረሰበት ጥንታዊ የጠላታ ቅዱስ ገብርኤል ቤተክርስቲያንን እንዲያሰራም፣ ከቀያቸው የተፈናቀሉ ወገኖች በቋሚነት ወደ መኖሪያቸው እንዲመለሱ፣ በሀገረ ስብከቱ ዳግመኛ መሰል ችግሮች እንዳይፈጠሩ ጥናት አካሂዶ ከመፍትሄ ሀሳብ ጭምር የሚያቀርብ አብይ ኮሚቴ ተሰይሞ በአስቸኳይ ወደ ስራ እንዲገባ ወስኗል። ይህ በእንዲህ እንዳለ በአርሲው ጥቃት መንግስትና የኦነግ ጦር እርስ በእርስ እየተወነጃጀሉ መሆናቸው ተሰምቷል። ባለፈው ቅዳሜና እሁድ በአርሲ በሚገኘው ሁለት ወረዳዎች በተፈጸመው ግድያና የቤተክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በእርስ መካሰሳቸውን ቢቢሲ አፋን ኦሮሞ ዘግቧል። እንደ ዘገባው የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ባወጣው መግለጫ ይህንን ድርጊት የፈጸሙት የኦነግ ተዋጊዎች
መሆናቸውን ገልጿል። ቢሮው በመግለጫው ድርጊቱ የተፈጸመው ሰባተኛውን ብሔራዊ ምርጫ ለማደናቀፍ ዜጎች በብሔርና በሃይማኖት እርስ በእርስ እንዲጋጩ በማቀድ እንደሆነ ማስረዳቱን ዘግቧል። የኦነግ ጦር ዋና አዛዥ ከፍተኛ አማካሪ የሆኑት አቶ ጂረና ጉደታ ስለ ጉዳዩ ከቢቢሲ ተጠይቀው በአርሲው ጥቃት ላይ እጃቸው እንደሌለበት ገልጸዋል። ሲናገሩም ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጽምም ካሉ በኋላ ታጣቂው ኃይል ምርጫውን አስመልክቶ መንገድ በመዝጋቱ የተነሳ መንግስት የኦነግ ጦርን ስም ለማጥፋት ድርጊቱን እንዳስፈጸመው ገልጸዋል። የአካባቢው ነዋሪዎች ድርጊቱን የፈጸመው የኦነግ ጦር አባላት መሆናቸውን መናገራቸውን በተመለከተ ከቢቢሲ የተጠየቁት አቶ ጂሪና ሲመልሱ በሰንቀሌ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉ። እነዚህ የሽመልስ ሸኔ ሲሆኑ የኦነግን ስም ለማጥፋት የሚሰለጥኑ ናቸው ማለታቸው ተሰምቷል። ከዚህ ጋር ተያይዞ አርቲስት ሄኖክ ድንቁ በአርሰናል ደጋፊዎች ታቅዶ የነበረውን የምስጋናና የሽልማት መርሃ ግብር መሰረዙን አስታወቀም። ታዋቂው አርቲስትና የአርሰናል እግር ኳስ ክለብ ደጋፊ ሄኖክ ድንቁ እሁድ ዕለት በ4 ኪሎ ዘመን ሲኒማ ሊካሄድ ታቅዶ የነበረውን የክለቡን የዋንጫ ድል ማክበሪያና የማሊያ ስጦታ መርሃ ግብር መሰረዙን አስታውቋል። አርቲስቱ ውሳኔውን ያስተላለፈው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በደረሰው የሀዘን ወቅትና ሀገራዊ ሁኔታን ከግምት በማስገባት ነው። ይህንን አሳዛኝ ክስተት ተከትሎ ከደስታ መግለጫ ይልቅ ለቤተክርስቲያኒቱና ለተጎጂ ወገኖች አክብሮት ማሳየት ተገቢ መሆኑን በመግለጽ ፕሮግራሙን መሰረዙን ገልጿል። በዚሁ መሰረት ቀደም ብለው በቴሌብር አማካኝነት ትኬት የቆረጡ ደጋፊዎች የክፍያ ማረጋገጫ በመያዝ በቴሌግራም አድራሻ በመላክ ተመላሽ እንዲያደርጉ ጥሪ ቀርቧል። አርቲስት ሄኖክ ድንቁ ለተፈጠረው መስተጓጎል አክብሮት በመስጠት ሁሉም ደጋፊዎች መረጃውን ለሌሎች እንዲያጋሩ ጠይቋል። ህወሓት ጸበልተኞችን ጭምር ለወታደራዊ ስልጠና ማፈሱ ተሰማም። ባለፉት 3 ሳምንታት በትግራይ መጠነ ሰፊ ወታደራዊ አፈሳ እየተደረገ መሆኑ ይታወቃል። ይህንን ህገ ወጥ ድርጊት በተመለከተም ቅድሚያ ለሰብአዊ መብቶች የተሰኘ የመብት ተቆርቋሪ ተቋም ሰፊ የምርመራ ሪፖርት ይዞ ወጥቷል። ተቋሙ እንደሚለው በክልሉ እየተፈጸመ ያለው የግዳጅ ወታደራዊ አፈሳም ከ3 ወር በፊት በሰሜን ምዕራብ ዞን የተጀመረ ሲሆን አሁን ላይ ግን ድርጊቱ በመላ ትግራይ እየተስፋፋ መምጣቱን ጠቅሷል። አፈሳው በዋናነት 3 አካላት ላይ ያነጣጠረ ነው የሚለው ሪፖርቱም እነርሱም ከዚህ ቀደም የቲዲኤፍ አባል የነበሩም በሰሜኑ ጦርነት ወቅት ለጦርነት የቤተሰብ አባሎቻቸውን ያላዋጡ እንዲሁም በወርቅ ማውጫ ስፍራዎች ላይ በባህላዊ መንገድ ወርቅ በማውጣት የሚተዳደሩ ወጣቶች ላይ ያነጣጠረ ነው ብሏል። ነገር ግን ከነዚህ 3 አካላት በተጨማሪ በገበያና በመዝናኛ ቦታዎች ላይ የሚገኙ ወጣቶች በክልሉ የጸጥታ አካላት ታፍሰው ወደ ወታደራዊ ካምፖች መወሰዳቸውን ዘርዝሯል። ተቋሙ በዚህ ሪፖርቱ ላይ አንድ አነጋጋሪ ጉዳይን አንስቷል። ይኸውም በህወሓት ተባባሪነት እየተፈጸመ ባለው የግዳጅ ወታደራዊ አፈሳም የታፈሱ ጸበልተኞች አሉ መባሉ ነው። ወጣቶች ከጸበል ቦታ ከመዝናኛና ቤቲንግ ቤቶች በጸጥታ ኃይሎች ተይዘው ተወስደዋል ብሏል። የቴዲ አፍሮ የስራ ባልደረቦችና ጠበቆች ጉዳይ አዲስ አቅጣጫ መያዙ እየተነገረ ነው። የከፍተኛው ፍርድ ቤት የሰጠው የዋስትና መብት መሻሩም ተሰምቷል። በቅርቡ የከፍተኛው ፍርድ ቤት ማህሌት ወይም ሃና ሰሎሞንን የሱፍንና 2 የድምፃዊውን ጥበቃዎች በገንዘብ ዋስትና ከእስር እንዲፈቱ የሰጠውን ብይን ተከትሎ ነገሮች እልባት ያገኙ መስሎ ነበር። ይሁን እንጂ የፌዴራል ፖሊስ ይህንን የከፍተኛውን ፍርድ ቤት ውሳኔ አጥብቆ በመቃወም ለጠቅላይ ፍርድ ቤት አፋጣኝ ይግባኝ በማቅረቡ ጉዳዩ በድጋሜ በህግ አደባባይ ሲታይ ቆይቷል። ትናንት በነበረው የችሎት ቀጠሮ ፍርድ ቤቱ መዝገቡን መርምሮ ባለመጨረሱ ጉዳዩን በይደር አሻግሮት ነበር። ከአንድ ቀን በፊት በዋለው የችሎት ውሎ ግን የጠቅላይ ፍርድ ቤቱ የፌዴራል ፖሊስን ይግባኝ ሙሉ በሙሉ ተቀብሎታል። በዚህም መሰረት ከፍተኛው ፍርድ ቤት ለተጠርጣሪዎቹ ፈቅዶት የነበረውን የገንዘብ ዋስትና ሙሉ በሙሉ ውድቅ አድርጓል። ፍርድ ቤቱ የዋስትና መብቱን ከመሻርም ባለፈም ፖሊስ ቀሪ የምርመራ ስራዎቹን አጠናቆ እስከ ግንቦት 30 2018 ዓ.ም ድረስ ለችሎቱ እንዲያቀርብ ተጨማሪ 4 ቀናትን ፈቅዷል። ይህ አሳሳቢ ውሳኔ ተጠርጣሪዎቹ በቀጣዮቹ ቀናት በእስር ሆነው በምርመራ ላይ እንዲቆዩ የሚያስገድድ የመጨረሻ ትዕዛዝ መሆኑን የችሎቱ ውሎ አመላክቷል።
ፍትህ በሚሰጥበት አዳራሽ ዳኛዋ በሽጉጥ መገደሏ የብዙዎችን ልብ ሰብሯል። ግንቦት 27 ቀን 2018 ዓ.ም ረፋድ ላይ በሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት የተፈጠረው ክስተት ሰምቶ ለማመን የሚያስቸግር የሰው ልጅ ጨካኝነት የመጨረሻ ጥግ ያሳየና መላውን ሀገር በከባድ ድንጋጤና ቁጭት ውስጥ የከተተ አሰቃቂ ድርጊት ሆኗል። እንደ መረጃው ከሆነ በዕለቱ የቤተሰብ ክርክር ጉዳዩን በመመልከት ላይ የነበረችው ወጣትና ተስፋ የተጣለባት ዳኛ ወርቄ ፈካንሳ የፍርድ ውሳኔውን በትዕግስት እያነበበች ባለችበት ወሳኝ ወቅት ነበር ያ ያልተጠበቀ መዓት የወረደው። በውሳኔው ያረካው ተከሳሽ በድንገት ሽጉጡን በመምዘዝ ፍትህን በንጹህ ልቧ ስታነብ በነበረችው ዳኛ ላይ ጥይት በመተኮስ ህይወቷን በቅጽበት ቀጥፎታል። ድርጊቱ በዚህ ብቻ አላበቃም። በችሎቱ ላይ ከእሱ ጋር ስትከራከር የነበረችው የገዛ ባለቤቱ በተመሳሳይ ሁኔታ በተተኮሰባት ጥይት ህይወቷ ወዲያውኑ አልፏል። ድርጊቱ በዜጎች ዘንድ ትልቅ የደህንነት ስጋትና አሳሳቢ ጥያቄዎችን ጭሯል። አንድ ግለሰብ ገዳይ መሳሪያ ታጥቆ ያለምንም ከልካይ ፍርድ ቤት አዳራሽ ውስጥ መግባት መቻሉ የፍርድ ቤቶቻችን የፍተሻ ስርዓት ምን ያክል የላላ እንደሆነ ያሳየ ዘግናኝ ድርጊት መሆኑ ተነግሯል። በስራ ገበታዋ ላይ ፍትህን ለማስፈን ስትደክም ህይወቷ ያለፈው የወጣቷ ዳኛ ወርቄ ፈካንሳና የባለጉዳዩዋ ደም ፍጹም በከንቱ ሊቀር አይገባም ተብሏል። የፍርድ ቤቶች የውስጥ ጥበቃና የፍተሻ ስርዓት በአስቸኳይ መፈተሽ እንዳለበት ይሄ ክስተት የመጨረሻው ቀይ መስመር ለመሆኑም አመላካች ነው እየተባለ ይገኛል። ተመልካቾች የዛሬዎቹ የአቤር ሚዲያ መረጃዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።